በኢየሱስ ስም ላበላብ በስመ አብ ነው የኔ ጓደኞችን ባላችሁበት አብሮ አደጎቼ ሰላም ጤና ይስጥልኝ። እንደምን ናችሁ ውድ የዩቲዩብ ቤተሰቦቼ? እንዴት ከረማችሁ? ዛሬ ደግሞ ያው እኔ ለምዶብኝ ነው መሰለኝ ጓደኞቼን ፕራንክ አድርጌያቸዋለሁ። ማዘሯንና እቴጌ ጣይቱን ወይም ደግሞ እማማ ገነትን ፕራንክ አድርጌያቸዋለሁ። ያው በገዛ ቤቴ ማለት ነው። ምን እንዳደረኳቸው ልንገራችሁ። የሆነ እንትን ቆሎ ላስይዛቸው ምናምን ብዬ ወደኩባቸው። ከዛ በቃ በጣም በቃ ብዳሉ ማለት ነው። እና ይሄው አበስብሰውኝ ይሄው ፀጉሬን ሁሉ እንዴት እንዳደረጉ ፀጉሬን ሁሉ ሙንጭርጭርጭር አድርገውኝ ቆንጥጠውኝ ምን ብለውኝ በእግዚአብሔር ፍቃድ እዚህ ጋር መጥቼ ለእናንተ እየነገርኳችሁ ነው። እንደምትወዱት ተስፋ አድርጋለሁኝ። ገብታችሁ እዩት፣ እስከ መጨረሻ እዩትና ከዛስ ኮመንት ጻፉ ምን ማድረግ እንዳለብን ከዚህ በኋላ ማለት ምን ላድርግላቸው። በጣም ነው የተናደዱት፣ በጣም ነው የደነገጡት። ያሳዝናሉና አብራችሁን ቆዩ ቤተሰቦች። ከዛ በፊት ግን ሰብስክራይብ እያደረጋችሁ ወቻውሩን ይሞላ ትንሽ ነው የቀረው፣ ሞኔታይዝ ሊሆንልኝ ነው። ያው በእናንተ እንትን ነው እንግዲህ። ስፖንሰርም ፈልገናል፣ እዛው ወደቅንበት ላይ ስፖንሰር ፈልገናል። ግቡና እዩት። እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ አብራችሁ ቆዩ። ያው እንደምታበረታቱኝ ተስፋ አደርጋለሁ። አመሰግናለሁ። ወይ እናንተ ተጫወቱ፣ አትጨነቂ መቅድዬ፣ እየተጫወትን ነው እንዴ? እኛ እንግዳ ነን እንዴ? ማቅዲ ምን ሆና ነው እንዴ? እናንተ ቆሎ አለ ብዬ ምን አስጨነቀሽ? በእናትሽ ጨርሻለሁ። ምን አስጨነቀሽ መቅድዬ? ኧረ ምን አስጨነቀሽ በእናትሽ? በማርያም ለዚህ ይሻላል። ትንሽ ደግፉት። እሺ 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 እሺ። ከዚህ በፊት እንደዚህ አድርገሽ ነበር እንጂ ደግፍ በይ። እሺ ደግፍ በይ። ወይኔ ሙናቲ ወይኔ በእናትሽ ወይኔ በቀለሙት ወረብስማ ስማው ለፍስክድ ዘመቤቴ ጸበሌ ለመቤቴ ሰለኝ ብላካለው። ቆይ ወይኔ ጉዴ ወይኔ ጉዴ። ተረጋጋሽ፣ አይዞሽ መድብ ተረጋጋሽ። በስማው በመቤቴ ሰው አማት እስቲ አማትቤ እስቲ አማትቤ 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 ስማው ለፍስክድ ተሳዱ አምላክ ስማው ጦሰኛ ተስጠኝ ይዝጋሽ። ወይኔ ማማዬ አንቺ በስመ አብ ወይኔ እንዴት እንደቆነጠጠችኝ ስታነሳኝ ወይኔ ያልኩኝ በማዬ ሙት በቀለይቱ በጌታ ደነገራሽ። በስመ አብ ወሳደደችን እኮ በጌታ በኢየሱስ ስም እንደዚህ አይነት ነገር ኧረ በቀለይ ሙት ታረለሽ በቀለይ ሙት ቆሎ እንዳሳነስኩት እኮ እንዴት
ወይኔ በበቀሉት እኔ ቆይ ስሚኝ እኔ ባለፈው ያልኳችሁ እንዴት ትዘላለኝም ወይኔ በሙሉ ይሙት እንደዚህ አይነት ነገር ጥሩ አይደለም እኔ ራሴ ያመኛል ይቺ ከተባለናለች ብዬ ነበር ብዙ ጊዜ እንዴ ስለምናረግ እኔና እሷ ተመካክረን ካሜራውን የታርገሽ ነው ቆይ የቱ ጋር ነው አንቺ ተንኮለኛ ነሽ በአንቺ በእውነት ያልታወቀባት ተንኮለኛ አንቺ ልጆች ነፍነሽ በእናትሽ ምን አይነት ናት እኔ ሁለተኛ እንደዚህ ላይት በርቷል አትባንኑም እንዴ ቀረጻው ቆይ ትንሽ እያልኳችሁ ነው ቀረጻው አትባንኑ ቆሎ ላምጣልሽ ቁርስ ላምጣ እስከ ቀረጻ በፊት ምናምን አለች እንዴት አይነት ነሽ በስመ አብ ምን አይነት ማማዬ ደግሞ እኮ ለውዝ ምናምኑን ነው የለቀምኩት እኔ ነኝ ብዬ ልናግርሽ ስለ እሷ ወይ በስመ አብ ምንችላት እንዴ ቆሎ ምናምን ትለኛለች ይችኛው ምን ማስታደ አይ ካሜራማኑ እኮ የቀረጸው ለምን መሰለሽ ኦሬዲ ቀረጻ ላይ ነን ምናምን ብለናል ስልክ ነው ያዘው ስልክ ስለያዘ ነው ያልባለናል እኔ እግዚአብሔርን እኔ ስልክ ስለሆነ ነው እንጂ ካሜራ ቢሆን ማተባለናላችሁ አንተ በጃጅ አንቺና ወንድሞትስ ይልሽ ሰው ሲወድቅ እንደዛ አይደረግም በነገራችን ላይ ትክክል አይደላችሁም ምንድነው የሚደረገው እንደዚህ አድርጋችሁ ወደ ግራ ማስተኛት ነው ራሱን ችሎ እስከሚነሳ ድረስ እንደዚህ ያብሮን ጋጤ ነው መጀመሪያ ለምን ሰጠን አልሰጠሽንም ቆይ እንዴ በስመ ያው ወድቄ ነው ገላችሁኛል እንደዚህ ያደረጋችሁ ጨራሽ ወደ ትንፋሽ እንዲያጥረኝ ቃል ኢትዮጵያ እናቶች እኮ ነን እኛ እንዴ በእናትሽ በስመ አብ ለማንኛውም ፕራንክ አድርጋችኋለሁ ተሳክቶልኛል ወይ ምን ተሰማሽ ሰራሽ ማርያምን እኔማ በጣም በቆነጥጥሽ ደግሜ ይውላ ደስ ይለኛል አይደለም የቀደም አንተ ለምን ዝም ብለህ ቆምካችሁ እንዴ እሱ ረሳ ነው ጭራሽን በስመ አብ ግመን ሰዓት ነው የነገረችን እኔ እኮ በስመ አብ ወይ በበቀለ ታረጊናለሽ ትችላለሽ ለነገሩ ባቅኖሮ እግዚአብሔርን ባቅኖሮ ደስ አታውቅም ደግሞ እኔ እኮ እግዚአብሔርን አሁን የሀረግላብ እኔ ላይ መቶ ገልበት ላበላብ በስመ አብ ማርያምን እኔ በጣም ደነገጥኩኝ ወይ በስመ አብ ኋላ እንግዲህ እኔ ስኳር ከፈም ሳይላይ ወይኔ በተራ ደግሞ የምር ይሄ ውሃ የተከፈተ አለ ችግር የለውም የተጣውት ነው ነው የታባሽ የምር ግን በጣም ከባድ ነው ወይኔ ይቅርታ ይሄ ይቅርታ የሚያስብል አይደለም ግን በጣም ከባድ ነው በሌላ ጊዜ ቢደገም ምን ሁለተኛ እንደዚህ አይነት ነገር ወይ ከባድ ነው ለካ እንደዚህ ያስደንግጣችኋል ነው ያኔ እኮ እንኳን እነሱ ይኸውልህ ከዚህ በፊት ምን ሆነ መሰለ እኔ እና እሷ ተነጋግረን ብዙ ሰዎች ነበሩ ፕራንክ አገራጭኛው አለው እንትኑንና ወደቀች ሁሉም አያውቁም እኔ ደግሞ እንደነገጡኛ እንደሆነ እኔ ብቻ ነኝ የማውቀው ካሜራ ያስኩት እኔ አንተ ሾክ ዳደረገ ሰውነቴ እንደዚህ እንቀሳቀስ እንትን ይላል ይንቀጠቀጣል ሰርፕራይዝ በላቸው ምናምን ተነሳች እሷ ከዛ እነሱ እንትን ሲሉ እኔ አልተረጋጋውም ጅው ስትል ምን አጋጠማት ማለት ነው ራሴ መከረ ቁጭ በይ እንደዚህ አድርጋቸው ያፋችን ያንፈል አንድ እኮ እንትን ይላል አራት ነጥብ የለም ምን የለም ዝም ብሎ ያው እኔን ዝም ማለታቸው ራሱ እኮ አግዘን አይሉም እንዴ ና ምናምን አለ እንዴ ድንጋጤው ላይ ስለሆነ ካሜራ እንትን እኮ ስልኩን ይዞ ወደዛ ሲሄድ አሬስ ያለኩ እኮ እኔማ ይሶ ያለ ብያለሁ ለማንኛውም ፕራንክ አድርጋቸዋለሁ ይመሳሰላል ግን የወደቀ ሰው እንደዚህ አይነሳም አይነሳም እንደዚህ ያለውሽ ነበር ሀረግ የምትሰማሽ ብዙ ጊዜ ከሷ ጋር የተመካከረ ነበር የምንሰራ ዛሬ ወይ አረብ ከዚህ በፊት እንዲያረጋት ነበር እንደ ስትል እኔ እንጃ የምር በጣም ነው የደነገጥኩት ሲሪየስ ማለት የምር እውነት በጣም ነው የደነገጥሽው አንቺ እኔ ራሱ የምን ድምፅ አለ እኮ አበሰበስሽ ሁላ እኮ ውሃማ ተይው አይ የምር ደግሞ የወደቀ ሰው እንዴት ነው የሚጠጣው ግን አይ ለሌላ ነገርሽ ላይ ስኳሬ ይጥለኛል አንዳንዱ ማለት ነው ይጥለኛል ግን ያው ጣፋጭ በስኳር እንትን የሚያክሰው ጣፋጭ ይሰጥኛል ቤቱንም አታውቁትም እኮ ስለማናውቀው ምን እንደምንደረግ ብቻ እኮ ጆጉን ብቻውን ሳገኘው ሩጭ ልጋት በመችላለሁ ይወደስ ወደዛ ውይ በስመ አብ ወይኔ ግን አደጋ ከባድ ነው የእውነት ግን አደጋ ከባድ ነው እግዚአብሔር ምስክሬ አሁን እንዲሆን አደጋ ሲፈጠር ለካ ሰው እንዴት ነው የሚሆነው
ባትነቃ ግን ምን ታደርጉ ነበር? እንደዚህ እያገላበጣችኋት አልነቃ ካለች ምንድን ነው የምናደርገው? እኔ እኮ ሳብ አድርጋችሁ እንደዚህ ወደ ግራ ማስተኛት እንደዚህ በዛ ላይ ደግሞ ምን እንደሆነ ታውቂያለሽ? በራስሽ ስልክ ማናስበው ነገር ብዙ ነገር አለ። ግን አሻራ የሚባል ነገር አይ እኮ የባለቤትሽን ስልክ እንኳን አናውቀውም ማለት በቃ ወዴት ነው የምናደርገው? እሱ እየቀረጸ አቁማትሁም እንደ እኔን አላዩኝም፣ ረስተውኛል እኮ ግን ማንሳ እንደዚህ ብዬ የአይነ ርግብግብ እንደዚህ ሰው ጠብላል እንዲህ ብዬ ዞር ሳዘግንና ክፉ ነገር ሳትናገር ብዬ ነው ላጥ ያልኩት። እንደዚህ ብላ ይኸውልሽ ቆሎን እንደዚህ ብላ በጣም ትንሽ ስለሆነች ቆሎ እንደዚህ ብላ የሆነ ነገር ተጠራጥራለች። እንደዚህ ብላ ለዘግን ስትል ነው ላጥ ያልኩባት። እንደዚህ ብዘግን በቃ እንደዚህ ብዘግን መስሎኛል። እንደዚህ ብዘግን ልቆይም ላውራችሁ እችላለሁ። እሷ ግን እንደዚህ ብላ ሌላ ነገር ከመናገሯ በፊት ብዬ ላንተ ወይኔ ጉዴታ። ለማንኛውም ቆሎ ንጹህ ነገር ላይ ነው እንትን ያለው። የእናንተ ምንም ችግር የለውም። አወዳደቅ ግን በቃ አንደኛ መግዲ አወዳደቅ የምር ፌንት እንደበላ ሰው ነርቨስ ሆንሽ። ነርቨስ ቤቴ መሰከሬ ናት። ግን እኔ የምር ነው የተለወጥኩት መንፈስ ማርያምን ነው የምልሽ። በቃ የሆነ ውስጤ ኖርማል አይደለም። ተቀየርኩ። ችግር የለውም ግን ማለት ይቅርታ ጠይቂያቸው። አይለምደኝም ስልሽ ለሌላ ነገር አሁን ሰው እንዴት ነው ሌላ ጊዜ የሆነ ነገር እንደዚህ አይነት ቢከሰት ሌላ ቦታ ምን ማድረግ እንዳለብን ተምረናል። ደግሞ እኮ ሶፋ ላይ ማስቀመጥ ሳይሆን እዛው በተኛችበት በጎን ማስተኛት ማዞር አይ ነው ነው ሰራሽላቸው እንደሱ እኮ እዛው እንዲህ ያሉ እኮ ሊገሉኝ እንደዚህ አደርጋው አንስቼ የሆነ ማስቀመጫ ላይ ነው የሚገዛው ነው እንዴ። በቃ ይሄ ቀላል አይደለም። ከዛ ያው አንዳንዱ ስኳር ምናምን ስኳር አንዳንድ ሰው ክብሪት ምናምን አይለኮስም። ምንድነው ፈርስት ኤድ ግን ሁላችንም መማር አለብን አይደል? አይ በነገርሽ ላይ ማለት ነው ወንድሜ እንደዚህ ኤሌክትሪክ ሶኬት እየሰራ ማለት ነው የምር ትንሽ ግን ተመሪያለሁ ኤሌክትሪክ የምር ሶስተኛ መዳርሽ ለሽንት እንደወጣ ነገራችን ላይ ሳጋ አይጠፋም። ክርስቶስን የምር ነው። ቅድም ስንመጣ ምን ተባለ? ልጅ ናገባ ልጅ ቅድም ስንመጣ ተመለከተ ሰርተፊኬት አላት ፍቅሬ ዲፕሎም ነው ያለኝ። ዲፕሎም አለኝ። በምን በኤሌክትሪሲቲ እሱማ ልመረቅ ስል ለሽንት እንደወጣው እዛው ሌላ እናት አለኝ ዲፕሎም አለኝ። ሪሊ እግዚአብሔርን እውነቴን ነው። የልብስ ስፌት እንዴ በጣም መጥለፍ እችላለሁ፣ መስፋት እችላለሁ። ስለዚህ መኪናውን እንግዛና እንትን ጋርመንት እንትን እንበል ለእንትን ይግዙልን ልብስ ስፌቱን ማሽኑን ይግዙልንና እንዴ እችላለሁ። ከዛ ጋርመንት ማን ይግዛልን? አንድ ቀን አንድ ሰው ይገዛልናል። ዲያስፖራ በዚህ ስፖንሰር ዲያስፖራ የኔ ዲያስፖራ መኪና ይግዛልን። መኪና ያኛውን አይደለም ልብስ መኪና አንዳንድ ከተገዛስ ዲፕሎም አለኝ ነው ጋርመንት ከመረቅ ያላቀም ስመረቅ በቃ አንድ ለእናት እኔ ግን ምግብ ነው የተማርኩት። እኔ ደግሞ ሰርቲፊኬት አለኝ ምግብ። እኔ ዲፕሎም ነኝ አካውንታንት ነው ያለው። ሂሳብ ላይ አይቸገሩም እኮ ትልቅ ድርጅት እኮ ነው። እኔ ደግሞ የመኪናውን ክሩን እችላቸዋለሁ መሰፈበት ደግሞ እንትን እንከፍታለን ምግብ ቤት። እኔ ምግብ ስለተማርኩ በቃ አካውንታንት ነው። ግን የምንሰፋው ምን አይነት ልብስ ነው? እኔ ቅድም ስፌት ነው የተማርኩት። ቅድም ስፌትም
ቅድም ስፌት ሁለት ነገር ቅድም የምር ፓተርን ይባላል በነገራችን ላይ። እኔ ተምሬያለሁ እኮ እሱማ 3 ወር ስፌት። በነገራችን ላይ ጥበብ ውስጥ ያለ ሰው ወይም ደግሞ ይሄ ጥበብ ዙሪያ ያለ ሰው እንትን ብዙ ሰው ወደ እንትኑ ይሳባል። ይሄ ልብስ ስፌት የሆነ ነገር መስፋት የሆነ የምር ዲዛይን አደርጋለሁ ማለት በዲዛይን ባልመረቅም ዲዛይን አድርገን ነበር የምንሰፋው ስንማር። ራሳችን ቆርጠን ራሳችን ፓተርን ሰፍተን ምናምን በስነ ስርዓት ነው የተማርኩት። እንጃ በህይወት ይኑር አይኑር አላውቅም። ወይዘሮ ዘይነባ መሐመድ የሚባሉ አትክልት ተራ አካባቢ ድሮ አትክልት ተራ አካባቢ ነበር። ከዛ በኋላ ከዛ ለቀው እንትን ወደ አራብሳ መጣው። ከዛ በኋላ እንደተመረቀ እኛም እንደሽንት እንደወጣ በሰው ቀረ ማለት ነው። ወይዘሮ ዘይነባ መሐመድ ወይዘሮ ዘይነባ መሐመድ ባይዘይ በልብስ ስፌት አብረን የተመረቅን ጓደኛሞች እስካሁን ድረስ ጓደኛሞች። የዛሬ ስንት ዓመት ነው ታሪክ ማውራሽ? የዛሬ ኦልሞስት 20 ዓመት ይሆናል። እንዳው ያልፋል እና ጓደኛሞች ተማሪ ሆኜ ማለት ነው። ገና 8ኛ ክፍል ተማሪ ሆኜ ማለት ነው። እናቴ አይ እዚህ ጋር እያቀሳሰረች እኮ የሆነ ነገር በዚህ አጋጣሚ ማንሳት የምፈልገው ጓደኞቼ ሳባ እኔ ጓደኛ እንዳጠፋች እነ ሳባ ባላችሁ ሳባና ችግር የለም። 20 ዓመት ከሆነ እኮ አትቀየምሽ አይደለም ትቀየመኛለሽ። እኛ እንወዳቸዋለን እነ ሳባ ወርቅ አንዷ ጓደኛ ወርቅ ነው የጠፋሽ። በስመ አብ ወርቅ ባለሽ የሆነ ወርቅ ነው ስላለበት ነው የሆነ ወርቅ ወርቅ አይደለም በቃ ወርቅ ብቻ ወርቅ አለበት። ስሙ ደግሞ ምግብ ያስተማረችኝ ማህደር እንትን ምን ከመሰለ አፍንጮ በረቃ ማህደር ምርጥ መምህር። በነገርሽ ላይ በዚህ አጋጣሚ ማለት ነው አካባቢ ነው ቤቷ ያለና ፈረንሳይ የሆነ ስፖንሰር አድርገው ነው ተስፋ ብሎ ሳንጀለስ የሚባል ድርጅት ነው። ያንቺ እንኳን ቅርብ ጊዜ ስለሆነ ቅርብ ጊዜ 2000 ምናምን ከ2000 አካባቢ ከ2003 5 እንደዚህ 5 አካባቢ እጥፍ ወርቅ አፈልግልኝ ወርቅ ማለት እኮ የኔ አያት ናት። እጥፍ ወርቅ ነው የረሳችው። አይገርምሽም? ደብል ጎልድ እያልን ነበር የምንጠራት ሲሪየስ ማለት ነው። እንደገና ደግሞ ማለት ነው አንድ ገጠመኝ ላውራችሁ በዚሁ ልብስ ቤት ስንማር ማለት ነው ከእንትን ከትምህርት ቤት ስንወጣ ላይ የሀረግ ነገር እኮ እንደዚህ የምር ከትምህርት ቤት ስንወጣ ማለት ነው እንትኑን ሜትሩን ረስቼ አንገቴ ላይ አድርጌው ፒያሳ ነው ሻይ ልንጠጣ እንደዚህ እየገባ ከዛ ሰው ሁሉ ያየኛል እንዴ ሰው ሁሉ ያየኛል ሰው የሚያየኝ ምናምን እያልኩኝ ከዛ ጥፍር ቅምንሽ ጓደኛዬ ሀረግ ምን ነው ኧረ የሆነ ነገር እኮ ምናምን ብላ ትስቃለች። ሳባ ስታይ ደነገጥ። ኧረ ሀረግ አንገትሽ ላይ ስትለኝ ይመስማም ብዬ እንደዚህ ስል ነገራችን ላይ እንትን በዛ ነው ሜትሩን አንገቴ ላይ አድርጌ ረስቻለሁ እኮ የሚያሳቅቅ ነገር አይደለም። በነገራችን ላይ እየሰራ ስለሆነ ችግር አልጨረስነውም እንጂ ግን እንዳለችው አሁን ምግብ ዝግጅቱን እንዳልኩሽ ማህደር በጣም ምርጥ መምህር ነበረች። ፒያሳ አስገብታኝ ነበር። ማህደር ባለሽበት ማህደርዬ የኔ ቆንጆ ከነ ልጆች ከነ ባለቤትሽ ሰላምሽ በጣም አከብርሻለሁ፣ ወድሻለሁ። በጣም አክባሪ የምትወጪኝ መምህሬ ምሳሌ አድርገሽ ደብተሬን ስጫቸው አስተምሪ ምናምን የምትይኝ የኔ እናት ወድሻለሁ። ጓደኞቼ ነፍስሽን ይማረው አመልዬ እንትናችን ያኮርፉ ነበረ። ስንገባ ዳይሬክተር ነገሩ ያኮርፉ ነበር። ከዛ ምን ትላለች መሰለሽ ምን እናርጋቸው እኛን ሰውዬን እንካርበትላቸው ትለኝ ነበር እና በጣም እስቅ ነበረ። ነፍሷን ይማረው ሞታለች። ለማንኛውም በልብስ ስፌት ማለት ነው እየተማርን እዛ ክላስ ውስጥ ሆነን ማለት እንትን እንል ነበረ። ልብስ እንደዚህ ቀደን አይደለም እንሰፋ። ከዛ ኑ እናበላሽ እላቸዋለሁ ጓደኞቼ። እናበላሽ ነው እንስራ ነው የምላቸው። ማለት እንስራ ማለት እንስራ ነው። እናበላሽ እና እንስራ እላቸዋለሁ። እና ጓደኞቼ ሁሉ ጊዜ ማለት ነው ሀረግ የማትፈጥሪ ቋንቋ የለም። መንገድ ላይ ሲሄድ በነገርሽ ላይ መንገድ ላይ ሲሄድ እንደዚህ የተዛነፈ ልብስ ትንሽ የተቀደደ ምናምን ሳይ ብስጭት አውልቂና ስፊላቸው ነው የሚለው። የምር ለምን ልጫቸው ነበር። እኔም ተምሬ ነገር 3 ወር ነው የተማርኩት። ግን አስተማሪዋ ትንሽ በጣም ደስ የማይል 3 ወር ተምሬያለሁ።
ፌንስ ማውጣት ምናምን ስኩዌር በጣም ነበረ የምንሰራው። ከዛ እኔ በጣም ፈሪ ነበርኩ፣ እጨናነቃለሁ ምናምን። ጓደኞቼ አንዷ ነች ግን በጣም ስንት ሴቶች ነን የምንማር የነበረው አንዷ ነች ሊስት ማጠፋብኝ። አሁን መድኃኒትና ቁጥጥር ነው የምትሰራው በሚገርማችሁ ሁኔታ በጣም ረድታኛለች። እዛ የሆነ ነገር ገጥሞኝ ማለት ነው ችግር እና ጓደኛዬን እዛ አግኝቻታለሁ። በጣም ደስ ብሎኛል። መኪና ልብስ ቤቱን መኪና ተሸልማለች። እኛ አቋረጥን። እኔ ራሱ ተሸልሜ መብርሃንን የታረቀሽ ታርጌ 600 ብር ነው ደግሞ ሸጥ መኪና ነበራት ልብስ ቤት ማርያም ልብስ ቤት መኪና ከሱ በላይ ምን አለ ሁሉ የለበስነው እኮ ልብስ ቤት መኪና። ስለዚህ ይኸው ለነሱ እድል የሰጠሁት አስደንግጫቸው ስለነበረ ነው። የኔ ጓደኞችን ባላችሁበት አብሮ አደጎቼ ብዙ ነገር አብሬያችሁ ያሳለፉት ከዛም በኋላ አብራችሁኝ የነበራችሁ ሁላችሁ ባላችሁበት ሰላምታችን ይድረሳችሁ። ምን ያድርጉ? ዩቲዩብን ላይክ፣ ሰብስክራይብ፣ ሼር ኤንድ ሼር አድርጉ። በዲያስፖራኛ ቋንቋ ላይክ እባካችሁ ሰብስክራይብ አድርጉ። ዮብዳር በጣም ጥሩ ሰው ናት፣ መልካም ሰው ናት፣ ልጆችና የተከበረች እኛን እናቶች ይሄ በጣም ወዳድ ጓደኛችን ናት። በነገራችሁ ላይ በጣም ቁም ነገረኛ በጣም እኔ እንጃ ከሰው ጋር ያላት ኮኔክሽንም አያልቅ። በጣም እኔ ደግሞ ባለቤቷ ወንድሜ እንደሆነ ታውቂያለሽ። አሁን ቀናትሽ መጣሽ። ቅድም ምን አልኩሽ? ሚስጥር ላውጣ እዛው የሆነ ነገር ብያት አይ የምር ማለት ነው። አይ አላምስልበት እንጂ ባለቤት በጣም የኔ ባለቤት ባህሪ ነው። ማር ባለቤቴ በጣም ታውቃላችሁ፣ በጣም የማደርገውን ነገር ሁሉ የሚደግፈኝ ግን ማለት ነው። ምን አልኳት መሰለሽ ቅድም የምር መቅዲን አንድ ቀን ተሳስቼ አልኳት ባለቤትሽ በጣም የማከብረው ግን ልክ እንደኔ አይነት ባህሪ ስላለ እንደኔ አይነት ባለቤት ባህሪ ስላለው ባልሽን በጣም ወዷለሁ ልላት ነበር ተሳስቼ ብዬ ነገርኳት። ከዛ ካፌ ላይ መለስኩት ብዬ ነገርኳት። ማለት በጣም ነው የማከብረው። በዚህ አጋጣሚ በጣም መልካም ሰው ጓደኞቿ ስንሄድ በክብር ተቀብሎን በክብር በስማም እንዴ የሚሆነውን አጥቶ በጣም የሚያስተናግደና በዚህ አጋጣሚ በእውነት በጣም እናመሰግናለን። እውነት ነው። ስለሱ ተወርቶም አንጨርሰውም እና እኔ አውቄ ነው የማላወራው ስለሱ። የምትወጂውን ድብቅ አድርገሻል። ኧረ በደንብ ደብቅ እኔ ይኸውልኝ ብዬ ነው በኋላ መከራዬን የበላው። ለዛ ነው ባለቤቴ እኔም በጣም ነው የምወድህ፣ በጣም ነው የማከብር። የልጆቼ አባት እጅግ በጣም አከብርካለሁ። ልጆቼም በጣም ነው የምወዳችሁ ሁላችሁ። ባባዬ እውነት ለመናገር ይህን ስራ ስሰራ ስወጣ በጣም ነው በተለይ ልጆቼ በጣም ያሳዝኑኛል። ጥያቸው ነው የምወጣው እና ግን ይጠብቁኛል። በተለይ ትልቁ ልጄ፣ ከዛ ደግሞ ትንሹ ልጄ እኔ ካልገባው አይተኛም። ሴቷ ልጄ ደግሞ የኔን ምትክ ሆና እንደ እናት ነው እንትን የምትላቸው። ከዛ ሌላ ደግሞ አለኝ በጣም ጎበዝ ልጅ እና ልጆቼ ሁሉም የራሳቸው ተሰጥኦ ያላቸው በጣም ጎበዞች በጣም እንዴት ያሳድግልኝ በጣም ያንቺ ልጆች አሉ በጣም የሁለት መልካም ሰዎች ልጅ እውነት እግዚአብሔር ይባርክልሽ። ልጆችሽንም ባለቤትሽንም በጤና ይጠብቅልሽ፣ እድሜ ከጤና ይስጥልሽ። አንቺ መልካም ሴት ነሽ። እግዚአብሔር መንገድሽን ሁሉ ይክፈትልሽ፣ በምትጓዥበት ሁሉ ይከተልሽ። አሜን። ከዚህ ለአንድ ዓመት ይበቃል። አሜን። ከፈለግሽ ለ30 ለ40 ዓመት ይሁንልኝ። በነገራችን ላይ ጥሩ የሆነ ሰው ነው የሰውን ጥሩነት የሚያየው አይደል? እነሱም በጣም መልካም ሰዎች ናቸው ሁለቱም። እንደነገርኳችሁ ነው። አሁን ጊዜው የነሱ ስለሆነ እነሱ ያወሩ ብዬ ነው እንጂ እኔም ደግሞ ስለነሱ ማውራበት ጊዜ ይመጣል። እቺ ሰው በፍቅር ያኖራል። እቺ ሰው በጣም መልካም። ለዛ ነው የሰውን ጥሩነት የታያቸውና አሁን ቤተሰቦችን እንሰናበትና ወደ ቀርጻችን እንግባ። ይቻላል። እንደነገርናችሁ ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንወዳችኋለን። አመሰግናለሁ።